ጥሩን የጋምቤላ ሕዝቦች ብሔራዊ ክልላዊ መንግስት ምክትል ርዕሰ መስተዳድርና የከተማ ልማት መሰረተ ልማት ቢሮ ኃላፊ ክቡር አቶ ጁል ነንጋል፣ የጋምቤላ ሕዝቦች ብሔራዊ ክልላዊ መንግስት ምክር ቤት ምክትል አፈ ጉባኤ፣ ክቡር አቶ ዋሲን አስቴን በምክትል ርዕሰ መስተዳድር ማዕረግ የክልሉ ዲሞክራሲ ስርዓት ግንባታ ማዕከል አስተባባሪና የብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት ኃላፊ፣ ክቡር አቶ ኪሎ ሞድ የአሞ ወረዳ ዋና አስተዳዳሪ፣ የተከበራችሁ የክልሉ መንግስት የካቢኔ አባላትና ከፍተኛ የስራ ኃላፊዎች፣ ክቡራት የኢፌዴሪ የግብርና ሚኒስቴር ተጠሪ ተቋማት የስራ ኃላፊዎችና የተፈጠሩ ዘርፍ ከፍተኛ ባለሙያዎች፣ ክቡራን የዞንና የወረዳ ከፍተኛ የስራ ኃላፊዎች፣ ክቡር አቶ ሰሎሞን ከበደ የመልካ ኢትዮጵያ ዋና ዳይሬክተር፣ የተከበራችሁ መንግስታዊ ያልሆኑ ድርጅቶች ኃላፊዎችና የተፈጠረው ሀብት ጥበቃ ዘርፍ ባለድርሻ አካላት፣ የተከበራችሁ የአቦ አካባቢ ነዋሪዎች በሙሉ ክቡራን የሀገር ሽማግሌዎች፣ የሃይማኖት አባቶች፣ የበላ የክልሉ ህብረተሰብ ተወካዮች፣ ክቡራን የዚሁ ታሪካዊ ስነ ስርዓት ተሳታፊዎች የሆናችሁ ተጋባዥ እንግዶች፣ ክቡራትና ክቡራን፣ በቅድሚያ አኛዋ ብሔረሰብ ዞን ተገኝታችሁ የባዮስፌር ሪዘርቭ ክብረ በዓል ላይ የተጋበዛችሁ እንግዶች የሆናችሁ በራስንና በዞን አስተዳደር ስም እንኳን ደህና መጣችሁ እላለሁ። በአኛዋ ብሔረሰብ ዞን ውስጥ የሚገኙት እምቅ የተፈጥሮ ሀብትና የስነ ህይወታዊ ባህላዊ ሀብቶችን ማለትም ከ1000 በላይ የእጽዋትን ዝርያዎች ለኢንቨስትመንትና ለቱሪስት ተመራጭ ሲያደርጋችሁ ይህንን ብርቅ የሆነው ከዞኑ አልፎ ለሀገርና ለአህጉርም አስፈላጊ የሆኑት ሀብት በተባበሩት መንግስታት ድርጅትም የትምህርትና ሳይንስ የባህል ድርጅትም የሰውና የባዮ ሪዘርቭ ፕሮግራም እንዲመዘገብ ለማድረግ መልካ ኢትዮጵያ ፕሮግራምና ለብሔራዊ ኤምዲ ኮሚቴ ጥያቄ ማቅረባችን ይታወቃል። በዚሁ መሰረት ጥያቄያችን ተቀባይነት በማግኘቱ በዞኑ ቁጥጥርና አመራር ሰጭነት በስዊድን ኤምባሲ የዓለም አቀፍ የልማት ትብብር ኤጀንሲ የገንዘብ ድጋፍ በፋርም አፍሪካን መሪነት በመልካ ኢትዮጵያ ፕሮጀክት አስተባባሪ የተለያዩ ጥናቶችም ሲካሄድ ቆይተው መስከረም 18 ቀን 2018 ዓ.ም የአኛዋ ባዮስፌር ሪዘርቬሽን በዩኔስኮ ሰውና ባዮስፌር ሪዘርቭ ፕሮግራም በሀገራችን ለስድስተኛ ሆኖ ስለተመዘገበ እንኳን ደስ አላችሁ እላለሁ። ስለዚህ ይህን በመከተል የጋምቤላ ሕዝቦች ብሔራዊ ክልላዊ መንግስት ርዕሰ መስተዳድር ክብርት ወይዘሮ አለሚቱ ሞድ የመክፈቻ ንግግር እንዲያደርጉልን በአክብሮት እንዲጋበዙን አመሰግናለሁ።